ሰላም እንዴት ናችሁ ቻናሌ ቢሰቦች ዛሬ እንግዲህ ልደቴ ነው በልደቴ ቀን አንድ ትልቅ ነገር ለማድረግ አስቤያለሁ Thank you really thank you ደስታው አልቻልኩትም ታውቃላችሁ የኛ የገንዘብ ስጦታ ብላተ ነው ለ10 ጓደኞቼ ይሄንን ጊፍት ስጥልን እሺ ከአዲስ አበባ ራቅ ብሎ የሚገኝ አንድ ቦታ ሄጄ አንድ ጀግና መምህር ለማበረታታት ሰርፕራይዝ ማድረጋው ነው የሚሆነው በነገራችን ላይ ሻሸመኔ ኦልሞስት ታስሬ ነው የተፈታሁት አታ ዞርበል 2000 ብር ይሄንን መምህር ብዙዎቻችሁ ታውቁታላችሁ በያስባለሁ ቲክታክ ላይ ገጠር አካባቢ ልጆችን እንግሊዘኛ ቋንቋ ሲያስተምር ብዙ ጊዜ ቲክታክ ላይ አይታችሁታል በያስባለሁ እንግዲህ ይሄንን መምህር ሰርፕራይዝ ለማድረግ የመረጥኩበት ምክንያት ሰው ያለውን ሲሰጥ ነው ጎበዝ መባል ያለበት ብዬ ስለማስብ ነው በአቅሙ ማድረግ የሚችለው ነገር ሁሉ እየጣረ ነው የሚገኘው ካንተ በላይ አዋቂ ከሆኑ የታለ ያወቁትን ነገር ለሰው ሼር ያደርጉት የለም ገብቷል አይደል ወደ ሐዋሳ እንሄዳለን በሐዋሳ አድርገን ወደ ዲላ እንሄዳለን እሱን እዛ አካባቢ አግኝተን ሰርፕራይዝ እናደርጋለን እንንቀሳቀስ ሃይዌይ መግቢያ ጋር እየደረሰን ያለ ነው አሁን ሰዓት 2:30 ነው 6:30 ሐዋሳ እንሆናለን በያስባለሁ በፕሌን መምጣት አስቤ ነበር ግን ድጋሚ ኮንትራት መኪና መያዝ አለብን ሐዋሳ ከገባን በኋላ እሱ ራሱ በጣም ትልቅ ወጪ ነው ራሴ የነዳው ሄጄ ያንን ብር ለሱ በሰጠው ነው የሚሻለው እና እንደዛ አስቤ ነው እየነዳ ያለሁት እንጂ መኪና ረጅም መንገድ መንዳት ደስ የሚለኝ አይነት ሰው አይደለም ሃይዌይ ገብተናል እንግዲህ በነገራችን ላይ በጣም የሚገርመኝ ነገር ይሄ ሃይዌይ መጨናነቅ ጀምሯል አሁን ልክ እንደ አዲስ አበባ ሰፈር ማለት ነው በጣም ብዙ መኪና በአንድ ላይ ነው የሚሄዱና ዛሬ ግን ትንሽ ይሻላል ተኩል ደቂቃ ነው የፈጀብን ወደ ሐዋሳ ወደ ሞጆ ሐዋሳ መታጠፊያም ታጥፈናል እዚህ አካባቢ የሆነ ሃይቅ ነበር ቆቃ የሚባለው አካባቢና ሃይቁን ለመቅረጽ ፈልገን የለም የት ገባ እና ደርቆ ነው መሰለኝ ብቻ በጣም ያሳዝናል ለማንኛውም አሁን ዝዋይ ደርሰናል 1 ሰዓት ከ40 ነው የፈጀብን ከአዲስ አበባ እስከ ዝዋይ ማለት ነው ከተማው በጣም የሚሞቅ መስሎ ነበር ግን በጣም ብዙ ዛፍ ስላለ ምናምን በጣም አሪፍ ነው በጊዜ ነው የገባነው በጣም ደስ የሚለው ዝዋይ በጣም የምታምር ከተማ ነች ባይዘዌ ጋይስ በጣም ነው የምታምረው ከተማዋ እኔ ቆይቼ አላቅም ዝዋይ ዝም ብዬ አልፋለሁ እንጂ ቆይቼ አላቅም በጣም ነው የምታምረው ከተማዋ ዝዋይ ቁርስ በልተን ምናምን ደግሞ እንሄዳለን እንደዚህ አይነት ፈጢራ አይታችሁ ታውቃላችሁ በጣም ነው የሚያምረው ከለሩ እኔ በረሃ ውስጥ ገብቼ በለቴ ቀን ይበለኝ ለማንኛውም ቲሸርት ትዛዙ እያየ ነው አይደል ይሄ ሁሉ ላንተ ነው ይሄ ሁሉ መከራ በጣም በቃ ከባድ መንገድ ነው የሆነው ይሄ መንገድ በጣም አስቸጋሪ ነው መቼ እንደሚስተካከል አላቅም ስንት አመት እንደዚህ እንደሚቆይ አላቅም አፈሩ ራሱ የሆነ ነጭ አፈር ነው የሚያስፈራ የሆነ በረሃ ውስጥ ያላችሁ ነው የሚመስላችሁ መቼ ነው የሚያልቀው ግን ይሄ መንገድ ሻሸመኔ ገብተናል ማርኬቲንግ ከሻሸመኔ ህፃናት ተማሩ ሻሸመኔ መግቢያ ላይ መፋቂያ ይዞ ሊመጣና ዝም ብዬ ላልፍ ነበር ከዛ በኋላ ጊፍት ነው ምናምን ብሎ ሰጠኝ ማለት ነው ማርኬቲንግ ጂኒየስ ብዬዋለሁ ጩጬው ጊፍት ስለሞዴል ሰሞኑን የምታስታውሱ ከሆነ የሻሸመኔ ልጆች አንድ ላይ ለእግር ኳስ ጨዋታ ነው መሰለኝ ለሌላ ነገር ብቻ 40 ምንጭ ሄዶ ሲመለሱ በጣም ብዙ የሻሸመኔ ወጣቶች በመኪና አደጋ ህይወታቸው እንዳለፈ ይታወቃልና በዚህ አጋጣሚ ነፍስ ይማር ብያለሁ በነገራችን ላይ ሻሸመኔ ኦልሞስት ታስሬ ነው የተፈታሁት ከይዙ ምን እንደሆነ ወደፊት ምናልባት ነግራችሁ ይሆናል በሰላም ደርሼ መጀመሪያ ልመለስና ነግራችኋለሁ ብቻ እሺ ይሁን ለማንኛውም እናወራበታለን ሐዋሳ በፍቅር እንደሚኖሩ አንዱ ማረጋገጫ ይሄው ከኋላ አንድ ነጭና አንድ ጥቁር እንዴት በሰላም እንደሚኖሩ አስቡ ሐዋሳ መተን ሁለት የቡድን አባል ጨምረናል አንድ ጥቁርና አንድ ነጭ እንደምታዩት የሳይክል ላይ መኪና ሳይክል አስከታም አታ ዞርበል 2000 ብር 2000 ብር ብቻ ሐዋሳ በጣም ተበጅቶናል አየሩ በጣም ተስማሚ ነው ማታ አካባቢ ብትመጡ ይሻላል ወክ ለማድረግ ቀን ማይታሰብ ነው እንደዚህ ወክ አረጋለሁ ምናምን በፀሐይ በጣም ነው የሚሞቀው ግን በዚህ ሰዓት በቲሸርት እንደዚህ ዘና ብላችሁ ተራመዳላችሁ በቀን ወክ ማድረግ ከፈለጋችሁ መጀመሪያ ልብስ አውልቃችሁ ምናምን ራቁታችሁ ይመከራል ቀዝቀዝ ብላችሁ በረዶ ምናምን ይዛችሁ እንደምትወጡ ይመረጣል ነገር ግን በማታ እንደዚህ በነጻነት በቲሸርት ምናምን ወክ ማድረግ ትችላላችሁና
አየሩ በጣም ጸዴ ነው ይሄ አዲስ የተሰራው ኮሪደር ነው በጣም ጸዴ ነው ምክንያቱም መረባበጃው በጣም ሰፊ ነው ሰው በሙሉ እዚህ ነው ያለው በቃ ያዋሳ ህዝብ በሙሉ እዚህ ነው ያለው ለማንኛውም አዋሳ በምሽት ይሄን ተመስላለች በጣም ተመችቶናል ሰላም በሰላም አድረናል ሶ አሁን ቀጥታ ወደ ዲላ ነው የምንሄደው እዛ ያለው ነገር ደግሞ አብረን እናያለን እንግዲህ ጉዞ ጀምረናል ወደ ዲላ ከዚህ ወደ 85 ኪሎ ሜትር አካባቢ ነው እና ጥሩ ነገር እንደሚገጥመን ተስፋ እናደርጋለን አዋሳን ተሰናብተናል በጧቱ ጉዞ ወደ ዲላ ሌትስ ጎ ዲላ ከተማ ደርሰናል እንደምታዩት ዲላ ከተማ በጣም ታምራለች የኳላ የምታዩት አደባባይ ሞላ አደባባይ ይባላል አዲስ የተሰራ አደባባይ ነው አደባባዩ ላይ የምታያቸው ሰዎች እንግዲህ የሚችል ጀግኖች ይባላሉ በጦርነት ወቅት ለዚህ ሀገር በጣም ጀግና የሆኑ ሰዎች ናቸው በጣም ብዙ አስተዋጽኦ ያበረከቱ ስለዚህ አሁን ቀጥታ እሱን ፍለጋ ነው እንገባው ማለት ነው Good morning, Tagas. Good morning, teacher. How are you? I am fine, thank you. And you? I'm good, Tagas. Okay, Tagas, do you have a red pen? Yes, I do. Please give me once. Thank you, Tagas. Okay, Tagas, grandfather and grandmother are? Grandparents. Grandparents, amazing, Tagas. Father and mother are? Parents. Parents, great, Tagas. Okay, Tagas, daughter and son are? Children. Children, amazing, you nailed it, Tagas. Okay, Tagas, husband and wife are? Spouses. Spouses, great, Tagas. I appreciate you really, Tagas. Okay, Tagas, niece and nephew are? Nibelungis. Nibelungis, amazing, Tagas. Okay, Tagas, the last question, uncle and aunt are? Nibelungis. Nibelungis, amazing, Tagas. You nailed it. I appreciate you really, Tagas. Okay, Tagas, are you happy? Yes, I am. Have a nice day. Have a nice day too. Students, Yes, teacher. clap your hands. Excellent, Tagas, excellent. ታገስ Back. You did it. ሶ በጣም የሚገርም ጎበዝ ልጅ ነው ታገስ ጎበዝ ና ጀግና እና በተማሪዎች ስም በመጀመሪያ ተማሪዎችን ለማበረታታት ይዘን የመጣ ነው ጊፍት አለ እሱን ጊፍት እንግዲህ ለታገስ በተማሪዎች ስም እንሰጣለን በተማሪዎች ስም አንዱን ስጦታ ለታገስ እስቲ ይከፈት በሉ ይከፈት በረምግባታው እንደዚህ አይነት 10 ስጦታ አለ እዚህ ውስጥ ለ10 ተማሪዎች አንተ ባደራ ታደርስልናለ አንደኛው ጊፍት ይሄ የምታዩት የድሮዊንግ ቡክ ነው እዚህ ጋር እንደፈለጉ የተለያዩ ነገሮችን ለመሳል እንትን ለመጻፍ ይጠቀማሉ እናመሰግናለን ሁለተኛው ያው ኢትዮጵያዊ በመሆናችን መጠን ለልጆች ከትምህርት በተጨማሪ መዝናኛ መጻፎች ያስፈልጋሉ ለልጆች ኢትዮጵያ ተረቶች አሉ ማለት ነው ሌላኛው ደግሞ ከንባብ በተጨማሪ ደግሞ የስዕል ችሎታቸውን እንዲያዳብሩ እዚህ ጋር የስዕል እቃዎች አሉ ሶስቱን ለአንድ ተማሪ ሶስቱን ለአንድ ተማሪ ያርክ ለ10 ተማሪ ተጣላ አይደል Thank you አሁን ደግሞ ዋናው ስጦታ ለቲሸርት ትዛዙ ነው የመጀመሪያው የቲሸርት ትዛዙ ስጦታ የሚሆነው እንግዲህ ዳሎል ገበያ ላይ እኛ የምንሰጠው አንድ ስልጠና አለ አሁን እሱ በሚሰራቸው በቲክቶክ ቪዲዮዎች ምንም ገቢ ያገኘ አይደለም አክቹአሊ እየሰራ ያለው አንዳንዴ ሰዎች ጊፍት ከሰጡት ነው ሶ እኛ አንዱ ለሱ የምንሰጠው ስጦታ ምንድነው እኛ ጋር በኦንላይን ሙሉ የዩቲዩብ ኮርስ ለአንድ ወር የሚቆይ የዩቲዩብ ኮርስ በነፃ ይወስዳል በነፃ ይሰለጥናል በኦንላይን አንደኛው እሱ ነው ከዛ በተጨማሪ ደግሞ ቲቸር ትዛዙ የሚል ዩቲዩብ ቻናል እዚህ ኮሜንት ላይ ተቀምጦላችኋል አንደኛ ኮሜንት ላይ ዲስክሪፕሽን ላይ ስለዚህ ከዚህ በኋላ በሚሰራቸው ቪዲዮዎች እኛ ስልጠና እንሰጠዋለን እናም ደግሞ ቻናሉን ሁላችሁም ገብታችሁ ሰብስክራይብ ማድረግ አበረታቱት ሌላኛው ደግሞ ለሚሰራቸው ቪዲዮዎች የመጀመሪያው ስጦታ ለሚሰራቸው ቪዲዮዎች የሚሆን እቃ ከዳሎል ገበያ ይዘን መተናል እንግዲህ ይሄ እቃ ለቲክቶክም ለዩቲዩብም ለምሰራቸው ቪዲዮዎች በአጠቃላይ የሚጠቅም ነው እና ሌላም ከዚህ ውጪ ደግሞ ማይኮች አሉ እሱን እንሰጣለን Thank you really thank you Dalol and the Dalol staff I really appreciate you my God bless you really ፈጣሪ ባርክልኝ አላለቀም ስለዚህ አንደኛው ስጦታ ነው ስለዚህ ሌላኛው ስጦታ ደግሞ የሚሆነው በሚሰራቸው ቪዲዮዎች ተንቀሳቅሶ ነው የሚሰራው ከዚህ በተጨማሪም ደግሞ ያው
የመምህር ደሞዝም ያለ ነው ስለዚህ የገንዘብ ስጦታም ይዘን መተናል ለቲቸር ትዛዙ አመሰግናለሁ በጣም አመሰግናለሁ እኔን እንግዲህ በትልቁ ያበረታታለሁ ደስታው አልቻልኩት ታቃላችሁ የኛ የገንዘብ ስጦታም ላንተ ነው thank you በጣም እጅግ አድርጌ አመሰግናለሁ wow we did it family አድርገናል የመጀመሪያ ግፍታችን እንግዲህ አመስግኑልኝ እጅግ አድርጌ አመሰግናለሁ ወንድሜ ፈጣሪ ያፋችሁ በትልቁ ያስባችሁ ወንድሜ ይሄ ደግሞ ለጓደኞች ለ10 ጓደኞች ይሄንን ጊፍት ስጥልን እሺ ጎበዝ ባደራ ታደርስልናል ለብያስባለሁ ለታገስ በተማሪዎች ስም ሰተናል ለሱም ደግሞ ታገስ you should say thank you okay ጎበዝ ስላየኋችሁ በጣም ደስ ብሎኛል እስከዛ ከአዲስ አበባ ድረስ እኔ ለመጎብኘት እዚህ መጣችሁት እንግዲህ ያው አንድ ኖቲስ ያደረኩት ነገር ለህዝብ የቆማችሁት ሚዲያ እንደሆናችሁ ነውና በጣም thank you I'm so excited ኑቲዬ thank you በጣም ደስ ብሎኛል እኛም ስለመጣን ስላገኘን በጣም ደስ ብሎናል እስቲ ራስህን አስተዋውቅ ለማያውቁ ሰዎች ምናልባት ኦኬ ስሜ ትዛዙ ዋቀዮ ይባላል ሙያዬ ደግሞ መምህር ነኝ I'm an English teacher. I teach grade 3 students. ደቡብ ኢትዮጵያ አንድ ጌዲዮ ዞን የሚባል አለ ገደብ ወረዳ ላይ ነው ማስተምረው ሶስተኛ ክፍል ተማሪዎችን እንግሊዘኛ ቋንቋ ነው ማስተምራቸው ሶስተኛ ክፍል ነው ያ ግን በጣም ባይዘው አንዳንዴ ቪዲዮቹን ሳይ የሚገርመኝ ነገር ከልጆቹ ጋር እንዴት ጥሩ ግንኙነት ልትፈጥር ቻልክ አንዳንድ ጊዜ መምህር ስትሆን ግዴታ ተማሪዎችን መምሰል አለብህ ተማሪዎቹን አንተ መምህር ነኝ ብለ ራስን እንዲጎርነን የምታደርግ ከሆነ አይሳካልህ ግዴታ የምታስተምራቸው ነገር እነርሱ እንዲይዙልህ የምትፈልግ ከሆነ እንደነርሱ አክት ማድረግ ግዴታ ነው የሚሆንብህና እና አሁን ክላስ ውስጥ ሲያስተምር ብታየኝ ማለት ነው እኔ እዚህ ጋር የምታየኝ ቲቸር ትዛዙና እዛ ክላስ ውስጥ ያለው ቲቸር ትዛዙ አንድ አይደለም በቃ ላታውቀኝላ ትችላለህ እና በዛ መንገድ ተማሪዎቹን ከያስክ አንተ ያስከውን ነገር ወይ ደግሞ ያስተማርከውን ነገር ቀጥታ ያለ ምንም ጥርጥር አፕላይ ያደርጋሉ ለዛ ደግሞ ዝግጅት ያስፈልጋል እንደነርሱ ሆነ አክት ማድረግ ያስፈልጋል ጥሩ ትሪትመንት ለነርሱ ከሰጠ በቃ ላንተ ይታዘዙልሃል እሱ ነው እንጂ የተለየ ምስጥር የለም በኔ በኩል ምንድነው መሰለ ለሀገር ባይዘው መሰረቱ መምህር ነው ብዬ ማስበው ከቤተሰብ ቀጥሎ ምክንያቱም አሁን ላይ የምናያቸው ሀገራችን ውስጥ ያሉ ችግሮች አብዛኞቹ የሚመነጩት ከትምህርት ማነስ ይመስለኛል አንደኛው ማለት ነው ትምህርት ሲባል አንደኛ ሁለተኛ ክፍል መጨረስ አይደለም ትምህርት ሲባል ተማሪዎች በትክክል ሄዶ ማወቅ ያለባቸው ነገር በትክክል አውቀው ከዛ በኋላ በእነሱ ደረጃ ማሰብ ሲችሉ ትምህርት ነው ብዬ ነው ማስበው ለዛ ነገር ደግሞ መምህሩ በጣም ወሳኝ ነው ብዬ ነው ማስበውና አንተ ተማሪዎችን በመታስተምራቸው ሰዓት እንግሊዘኛ ቋንቋ ነው የምታስተምረው አቃለው ነገር ግን ከዛ ውጪ ከላይፍ ጋር በተያያዘ እነዚህ ልጆች ተጨማሪ ምክሮችን ተሰጣለ ብዬ አስባለሁ መቼስ በጣም አሁን እኔ ክላስ ውስጥ የማስተምረው ቋሚ ወይ ደግሞ ኮመን የሆኑ ሌሶኖች አሉ ከዛ ውጪ ደግሞ ለወደፊት ሲያድጉ ፊቸሮቻቸው ላይ ደግሞ ምን አይነት ነገር እንደሚገጥማቸው እነዛ ነገሮችን ደግሞ እንዴት አድርገው ሃንድል ማድረግ እንዳለባቸው ያን ሁሉ ጭምር ነው መከራቸው እንጂ ቀጥታ አንተ ትምርቱ ላይ ብቻ ፎከስ የምታደርግ ከሆነ እነርሱም አንዳንዴ እኮ ለደብራቸው ወይ ደግሞ የሆነ የዲካም ስሜትም ሊሰማቸው ስለሚችል አንዳንዴ በቃ ከላይፍ ጋር የሚገናኙ ነገሮችን ስትናገር በቃ እነርሱም ደግሞ ይሄ መምህር ከመሰረታዊ ትምርትም አልፎ ለኛ ያስብልናልም ብለው ልጆች ናቸው ብለ ባይዘው ነገሮችን አንደርስታንድ ያደርጉም ብለ አታስብ ልጆች ናቸው እንደ ነገሮችን በጣም ኮፒ አድርጎ የሚይዙትና እኔ ለዛ ለወደፊታቸውም ጭምር ምክርም ጭምር እንዴት ሆኖ ነገሮችን ሃንድል ማድረግ እንደሚችሉ ጭምር ነው ማስተምረውና በዛ መንገድ ነው ተማሪዎችን የሚይዘው እና ሌላኛው ጥያቄ ምንድነው በተመቻቸ ሁኔታ ማስተማርና ባልተመቻቸ ሁኔታ ማስተማር አንድ አይደለም ባይዘው እና ለምሳሌ አሁን እዚህ ጋር አንተ በመታስተምርበት ሰዓት ክፍለ ሀገር መሆኑ እናም የትምርት ቁሳቁስም አለማሟላት ይኖራል በያስባለው እና ክፍለ ሀገር ማስተማር እንዴት ታያለህ ምን አይነት ችግሮች ያጋጥማሉ በመታስተምርበት ሰዓት ብዙ ነገር ሊገጥምህ ይችላል አንደኛ ከማቴሪያል ጋር በተያያዘ ከተማ ውስጥ የሚማሩ ልጆች ወይ ደግሞ ፕራይቬት ስኩል ላይ የሚማሩ ልጆች ከማቴሪያል አንፃር ብዙ ነገር ሊያገኙ ይችላሉ ብዙ ነገሮችን ከዛ ሪፈር ማድረግ ይችላሉ እነዚህን አሁን ገጠር ላይ ነው ማስተምረው ክፍለ ሀገር ነው እነዚህ ተማሪዎች የሚጠብቁት ነገር ከኔ የሚመጣው ነገር ብቻ ነው ይሄ ራሱ ትልቅ ቫልዩ የሚያ
የሚያደርግ ነገር ነውና ትልቅ ዋጋ ያለ ነገር ነው ለዛ ደግሞ እኔ በተቻለኝ መጠን ተማሪዎቹ ያ ጉድለት እንዳይሰማቸው ከከተማ ተማሪዎች ወይ ደግሞ በግል ትምህርት ቤት ከሚማሩ ተማሪዎች እነርሱ ከኔ የሚያገኙት ነገር እንዳያንስ በተቻለኝ መጠን ጥረት ያደረኩ ነውና ትምህርት ቤት ሳይመጡ የሚማሩት ነገር ይኖራል የከተማ ተማሪዎች ማለት ነው እንዲ ገጠር ላይ ያሉ ተማሪዎች ደግሞ ብዙ ነገር እንትን ስለምላቸው እነዛን ነገሮችን ተጠቃሚ ላይ ሆኖ ስለሚችሉ እኔ ግን በተቻለኝ አቅም ከከተማ ተማሪዎች ጋር እኩል ለማድረግ ትግል ያደረኩ ነው ፈጣሪም ይረዳኛል ብዬ አስባለሁ በዚህ ያው እኔ ማንተን አሁን ያወቅኩ ቲክቶክ ላይ ፖስት በመታረጋቸው ቪዲዮዎች ነውና ወደዛ መንገድ እንዴት ልትመጣ ቻልክ ወደ ቲክቶክ ወደ ሶሻል ሚዲያ እንዴት አሰብከው መጀመሪያ ላይ በጣም ቆንጆ ጥያቄ ነው ለወደፊት እንዲ የኔም ቲክቶክ አካውንት ያደገ ሲሄድ የሆነ ሚዲያ ላይ ሲቀርብ ይሄ ጥያቄ እንደሚጠየቅ ነው የሚያስተውለው ጥያቄ ነበርና አንተም ደግሞ የመጀመሪያ ኢንተርቪውር ሆነ ይሄንን ጥያቄ በማቅረብ በጣም ደስ ብሎኛልና በመጀመሪያ ላይ የሆነ እኔም በማስተምርበት በከተማ አስተዳደሩ ውስጥ አንድ ጁኒየር የሚባል ትምህርት ቤት አለ እዛ ጋር እንደኔ እንግሊዘኛ የሚያስተምር መምህር አለ ያንን ትምህርት ቤት የሚደግፍ የውጭ ድርጅት አለ ያ የውጭ ድርጅት እሱን ያኛው መምህር ምን ብሎ ያዘዋል እነዚህ ትናንሽ እናንተ የምታስተምሩት ተማሪዎች እንኳን ሁለት ቃልም ቢሆን ተማሪዎቹ እርስ በርስ በእንግሊዘኛ ኮሙኒኬት ሲያደርጉ ኮንቨርሴሽን ሲያደርጉ ቪዲዮቹን ቀርጻችሁ ለኛም ታሳውቃላችሁ ድርጅቱን የሚደግፈው ከመሆኑ አንፃር ብሎ ይታዘዛል ያ መምህርና ያ መምህር ደግሞ እኔን ደግሞ ምን ለኛ እንደዚህ አይነት ነገር ታዝጃለውና አንተም እንግሊዘኛ ስለምታስተምር እንደዚህ አይነት ቪዲዮዎችን ቀርጽና እስቲ ለኔ አምጣልኝ ይለኛል አንድ ቀንና ቀርጬ ለሱ ቪዲዮን እንዲ ኮንቨርሴሽን ያደረጉ ቀርጬ ለሱ ለዛ መምህር አስረከብኩ ለኔም ደግሞ በቲክቶክ ሚዲያ ላይ ወይ ደግሞ በአካውንቴ ላይ ለማስታወሻ ይሄ ይሆናል ብዬ አስቀመጥኩት ያ ቪዲዮ በቃ በጣም ቫይራል ወጣ የመጀመሪያ ቪዲዮ ነው ዝም ብሎ አካውንት ነበርኝና መጀመሪያ ላይ የመጀመሪያ ቪዲዮ ነው ወደ 400,000 ምናምን ቪው አገኘ ከዛም በኋላ እንግዲህ ፈጣሪ ሜቢ በዚህ መንገድም ሊያስበኝ ይችል ይሆናል ብዬ በቃ መቀጠል አለብኝ ብዬ በዚህ መንገድ እንግዲህ ፖስት ማድረጉን ቀጠልኩላለው ወንድሜ በጣም የሚገርም ታሪክ ባይዘው መጀመሪያ ላይ እኔ እንደዛ እየሰራው ነበር ግን ደግሞ ሚዲያ ላይ አለቅም ነበር ቪዲዮቹን ብዙ ጊዜ ሆኖኛል አሁን አንድ አመት ምናምን ቢሆን አሁን ቲክቶክ ላይ ቪዲዮ ፖስት ማድረግ ከጀመርኩኝ ከዛ በፊትም እንደዛ እየሰራው ነበር ግን ያነ ፖስት ያደረኩ አልነበረም አሁን ግን አንዳንድ ቪዲዮዎችን አልፎ ፖስት ያደረኩኝ ነውና እንደዛ ነው ታሪኩ በጣም የሚገርም ታሪክ ነው ከቪዲዮ ውጪም እንደዛ ጥረት ያደረክ ነበር ማለት ነው አዎ ለቪዲዮ በየሳይሆን ከዛ በፊት የሚሰራው ስራ ነበር እንደ አጋጣሚ ግን ሶሻል ሚዲያ ላይ ሲወጣ ተቀባይነት አገኘ ስራም ስለሆነ አዲስ ሆነ አልሆነብኝምና ቀጠልኩ በዛው በጣም የሚገርም ነው እና ሶሻል ሚዲያ ጋር በተያያዘ አሁን የምጠይቅ ጥያቄ ምንድነው ፖስት ማድረግ ከጀመርኩ በኋላ በጣም ብዙ ፖዚቲቭ ኮሜንቶች እንዳሉ ሁላ አንዳንድ ቅስም ለመስበር የሚሞክሩ የተለያዩ አስተያየቶች ይሰጣሉ እና እነሱን ከምን አንግል ነው የምታየው አንተ እኔ በጣም ቆንጆ ጥያቄ ነው አንተ እንዳልከው አንተ አሁን ሺ ጊዜ መልካም ስራ ሺ ጊዜ ጥሩ ስራ አይደለም ጥሩ ስራ የእርዳታ ስራ እንኳን ብትሰራ ኔጌቲቭ ነገሮችን ያው ታገኛለህ በእርግጠኝነት እና አሁን ያስተማርኩ ነው መጀመሪያ አካባቢ የሚገቡልኝ ፖስት በውስጥ በኩል እንኳን ኢንቦክስ ላይ ቴክስቶች ይጻፍልኛል አንዳንዱ ምን ይላል ይሄ የመምህርነት ስራ እኮ አያዋጣህም ትተይውጣ የሚሉላል አንዳንዱ ደግሞ በቃ ላንተ ይሄ ነገር አይሆንህምና ተው ወጣት ነህና ሌሎችን ነገር ተፍተፍ ብለ ገንዘብ ለመያዝ ሞክር ምናምን ብሎ ተስፋ ለማስቆረጥ ብዙ የሚጥሩ ሰዎች ነበሩ እኔ ግን አንደኛው ነው ፈጣሪ ያኔ ለኔ ይሄ ነው ላንተ ሙያ ብሎ የሰጠኝ ሙያ እስከሆነ ድረስ ወዴትም መመለስ አልችልምና ወዴትም ወደ ኋላ ለማለት አልችልምና never give up ብዬ እንግዲህ እየቀጠልኩበት ነው ከነሱ በተቃራኒ ደግሞ ፖዚቲቭ ኮሜንት የሚሰጡ ሰዎች አሉ በዚህ አጋጣሚ እነሱንም ያው ማመስገን ተፈልጋለሁ አዎ በጣም የሚያበረታቱኝ በውስጥም በኢንቦክስም የሚያበረታቱ ሰዎች አሉ በብዙ ነገር የሚያበረታቱኝ ብዙ ሰዎች አሉ ሚዲያ ላይ እንደዚህ እከሌ ባልል እንኳን ብዙ ሰፖርት የሚያደርጉ በሐሳብም ቢሆን በብዙ ነገር በፖዚቲቭሊ በቃ ሐሳብ የሚሰጡ ሰዎች አሉ እነርሱን እጅግ በጣም አርገ በብዙ ነገር ሰፖርት ያደረጋችሁ ያላችሁትን አመሰግናችኋለሁ ትልቅ ክብርና ምስጋና አለኝ ለእናንተ የቲክቶክ አካውንቱ ስም በዚህ አጋጣሚ ቲቸር ትዛዙ ያ የቲክቶክ አካውንቴ ስም ቲቸር ትዛዙ ይባላል ያ you are right
አሁን አንተ መምህርነት አያዋጣም ከዚህ ስራ ውጣ የሚሉ ሰዎች ራሱ ማለት ነው መጀመሪያ ያንን ጽሁፍ እንኳን መጻፍ የቻሉት የሆነ መምህር ስላስተማራቸው ነው ገብቷል ያቺን ጽሁፍ እንኳን መጻፍ ይከብዳቸው ነበር መምህር የሚባል ነገር ባይኖር ስለዚህ ሰዎች ምንም አይነት ዲስከሬጅ የሚያደርግ ኮሜንት ቢሰጡ ደግሞ ከምታቀርበው ትምህርት አንፃር ደግሞ የሆነ የሚያስጠላ ኮሜንት ለመስጠት ቢሞክሩ እነሱ ራሳቸው ምን ሰሩ የሚለው ራሳቸውን መጠየቅ አለባቸው ገብቷል እነሱ ያላቸው ነገር ለሰው ሼር አድርገዋል እነሱ ካንተ በላይ አዋቂ ከሆኑ የታለ ያወቁትን ነገር ለሰው ሼር ያደርጉት የለም ገብቷል አይደለ ስለዚህ እንደዚህ ዲስከሬጅ ለማድረግ የሚሞክር ነገር ላይ ብዙ ፎከስ አለማድረግ በጣም የሚደነቅ ነውና ዛሬ እንግዲህ ከአዲስ አበባ ድረስ እዚህ የመጣ ነው አንደኛ ይሄንን ኤክስፒሪየንስ ለብዙ ሰዎች ሼር ለማድረግ ነው ምክንያቱም ቲቸር ትዛዙ ማለት እንደ አንድ ሰው አይደለም እኔ ማየው በጣም ብዙ መምህራን አሉ በየሀገሩ በጣም ተማሪዎችን ለማብቃት የሚታገሉ ተማሪዎችን ጥሩ ነገር ለማስጨበጥ የሚታገሉ ነገር ግን በአቅም ምክንያት በገንዘብ ምክንያት ብዙ ጭንቀት ውስጥ ያሉ የተለያዩ መምህራን አሉና በዚህ አጋጣሚ እነሱን በጣም ማበረታታትም ስለምፈልግ ትልቅ ክብር አለኝ እኔም ለነርሱ ባይዘው ልክ እንደናው በጣም የሚተጉ ብዙ መምህራኖች አሉ ሜቢ እንዲ ሚዲያ ላይ ወጥቶ ስላልታዩ ሊሆን ይችላል እንጂ አንደኛ ለነርሱ እኔንም ላስተማሩኝ መምህራን ያኔ አሁንም ደግሞ በጣም ትግል ያደረጉ ላሉ መምህራኖች ትልቅ ክብር አለኝ እናመሰግናለን እንግዲህ አሁን ዲላ ሄደን የተወሰነ ነገሮችን እናይና ወደ አዲስ አበባ እንመለሳለን በጣም ቆንጆ ቆይታ ነበረን ዲላ የሆነ ቀስቀስ ያለ ቦታ ገብተን ቁጭ ብለናል ታገስ ታዛዥ የሆነ ልጅ ምስኪን ነው ያሳዝናል ፌመስ ይሆናል የልጅ ታያለ ምን አለ በለኝ አዎ እኔም ተስፋ አደርጋለሁ የሙከራ ነው ሙከራ ነው ለዚህኛው አልከፍልማ ዲላ መጣችሁ እንግዲህ ፍራፍሬ ሳትበሉ ከተመለሳችሁ አይሆን ዲላ ከመጣችሁ እንዳያመልጣችሁ ማንጎ አለ አናናስ አለ ሙዝ አለ በጣም ጣፋጭ ነው ባይዘ ለዚህ